ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው ግንቦት 6 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 6 የሚነበብ ስንክሳር። ዕረፍቱ ለአባ ይስሐቅ። ግንቦት 6 በዚች ቀን ከግብፅ ደቡብ ዳፍራ ከሚባል አገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነት አክሊል ትቀበል ዘንድ ጣዋ ወደሚባል አገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም እግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑ በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ መኮንኑ ፊት በግልጽ ጮኸ። ከኒቄዎስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዘው። ከዚያም ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼን አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚህ ዕውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑ በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚያም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብ ሲወስዱትም የጽዋ ውሃን ለመናቸው። ከቀዛፊዎቹም አንዱ አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደ ሌላይቱ ሆነች። ጽኑ ስቃይንም የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገለውም ብትተውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅም ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደ ተባለ አገሩ አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጡ አኖሩ። ከእርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዕረፍቱ ለአባ መቃርስ ዘእስክንድርያ። በዚችም ቀን የእስክንድርያ ቄስ የከበረ አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት። ከዚያም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ሥጋውን ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚያ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነ ማንም አላወቀውም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጦ ሰይጣናትም እስከተቃጠሉ ድረስ ይህች ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸምበቆዎች ከእርሱ ጋር ነበሩና በየመንገዱ ተከተላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸምበቆዎች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህም የሚልም ቃልን ሰማ። መቃርስ ሆይ ሃይማኖት ካለህ አታወላውል፣ በሸምበቆም
አትተማመን፣ የእስራኤል ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚያም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿንም አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቡናዋም ሐሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜም ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚያም በኋላ ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከእኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ሥራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምን ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያም ጊዜ አባ ጳኩሚስና መነኮሳቱ ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳሙ ውስጥም በሥራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን የቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚያም በኋላም ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደው ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡም በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። እርጉሳን አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህም አባት የሰራቸውን በጎ ሥራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ሥራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዕረፍቱ ለቅዱስ ኤስድሮስ። በዚችም ዕለት የቅዱስ ኤስድሮስ አባት በንደላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስናም አልሾምም ያለ የጻድቁ የአባ አሞን የዕረፍቱ መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የቅድስት ዲላጊና የ4 ልጆቿ ዕረፍት። በዚችም ቀን ቅድስት ዲላጊ ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ሃርማን፣ አያፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ እስና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቁማ አርያኖስ ሆይ ሰማይና ምድርን በውስጣቸው ያለውንም በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣውን ተመላ፣ ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዕረፍታ ለሰሎሜ ታራሚት። በዚችም ዕለት ደግሞ ንጽሕና፣ ቅድስና፣ ድንግልና ገንዘብ ያደረገች ታራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባላዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔርም ኃይል አመለጠች። ቅዱሳን ባሉበት ቦታ ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች።
ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ተአምራትንም እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ ደናስዮስ። በዚችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 6 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ